እንደሰው ሕያው ሆኗል ስራቸው አካል ኖሮት እንደሰው ሕያው ሆኗል ስራቸው አካል ኖሮት እንደሰው ሕያው ሆኗል ስራቸው በዘመኑ ሌላኛውና ልንዝናናበት የምንችለው ነገር የእናትና የአባቶቻችን ተረቶችና የአፈ ታሪክ ወሬዎች ናቸው። በተለይ ከጀግንነት ጋር በተያያዘ ቤተሰቦቻችን ስለ አድዋ ድል ያወሩልን ነበር። ያ ታሪክ ግን አይሞትም፣ በፊትም ነበረ፣ ወደፊትም ለዘላለም ይኖራል። ስለ አድዋ ቅድመ አያቴ ለአያቴ ያስተማረው፣ አያቴ ለአባቴ ያስተማረው፣ አባቴ እንደገና ለኔ ያስተማረኝ፣ እኔ ደግሞ ወደፊት ስለሚወለደው ልጄ ኖሮት እንደሰው ሕያው ሆኗል ስራቸው አካል ኖሮት እንደሰው ስፖርት ባይኖር ኖሮ ጦርነት ባልነበረም፣ ጦርነትም ባይኖር ስፖርት ባልተፈጠረ ነበር ይላል እንግሊዛዊ ጸሐፊ ጆርጅ ኦርዌል አርት ኦፍ ዋር በሚለው መጽሐፉ ላይ እንደጻፈው በጦርነቱ ወቅት ወታደሮች ራሳቸውን ለመከላከል ጥላትን ለማጥቃት አነጣጥሮ መተኮስ፣ ሚዛንን መጠበቅ እንዴት እንደሆነ አሳይቷል። ታዲያ እነዚህ የስፖርት አላባዋን አይደሉምን? ሚዛንን ካልጠበቅ ከፈረሱ ላይ ትወድቃለህ። በአርት ኦፍ ዋር የሚለው መጽሐፉ እንደሚናገረው በስፖርት መሸነፍ ማሸነፍ አለ። በጦርነትም ሁለቱ ቃላቶች አብረው ይከሰታሉ። በአድዋ ድልም ስፖርት የጦርነቱ አንድ አካል ነበረ። ከጦርነቱ በፊት፣ ከጦርነቱ ጊዜ፣ ከጦርነቱ በኋላ ስፖርት አንዱ አካል ነበረ። የአድዋ ድል የኢትዮጵያን ገጽታ ወደ መልካም ቀይሯል። ለትውልድ ታሪክን አስተላልፏል። የ1888ቱ የጥቁሮች የነጻነት ድል ከዛ በኋላ ለሌሎች መነሳሻ ሆኗል። ለአብነትም ዛሬ የምናወራው የ1960 ታሪካዊው የሮም የክረምት ኦሎምፒክ ታሪክ ነው። አካል ኖሮት እንደሰው ሕያው ሆኗል ስራቸው አካል ኖሮት እንደሰው ሕያው ሆኗል ስራቸው አካል ኖሮት እንደሰው ሕያው ሆኗል ስራቸው ግነት በዘለለ ኢትዮጵያ በስፖርቱም የአፍሪካን ሊቀመንበር ነች ቢባል ማጋነን አይሆንም። እናም አፍሪካን በበላይነት እየመራች በአመቱ መስከረም ወር ላይ ለሚደረገው የሮም የክረምት ኦሎምፒክ ዝግጅቷን አጠናቃ ጨርሳለች። በሌላ ስራ ወደ ኢትዮጵያ የመጡ ነጩ ኒስካንን የኢትዮጵያ አትሌቲክስ ቡድን ቢቅላን ሄዱና አምጡልኝ እሱን ይችላል ተቀበይን ሆነ ጉዞ አካል ኖሮት እንደሰው ሕያው ሆኗል ስራቸው አካል ኖሮት እንደሰው መንኮራል በምን ላይ እንደሚሳተፍ ጠየቀው። አበበ ቢቂላ ማራቶን አለ። ማይክ መለሰ ኦ ከባድ ነው፣ መጀመሪያው ማራቶን ያሸነፈውን ታውቀዋለህ አይደል? ማይክ መልሶ ጠየቀ። አበበ በመልክት አይ አላውቀውም አለ። የመጀመሪያው የማራቶን አሸናፊ አለ ማይክ። ልክ የመጨረሻው ዙሪያ ሲደርስ ሞቷል፣ ትንፋሹ ቀጥ ብሏል አለ። ግሩማ ሪዶልፍ ተቀበለችና ምንድነው ልጁ ላይ የምታስፈራራው? ደስ የሚለው ያወራውን ሁሉ አንዱንም አይሰማህም አለ። አካል ኖሮት እንደሰው ሕያው ሆኗል ስራቸው አካል ኖሮት እንደሰው ሕያው ሆኗል ስራቸው ከውድድሩ በፊት የመጨረሻው ቀን ሯጮች የሚሮጡበትን ቦታ የሚጎበኙበት ነው። እናም ዋና አሰልጣኝ ኒስካንን ልጆቻቸውን ሊያስጎበኙ መኪና ከባለሀብት ተዋሱ። እናም ኒስካንና 14 ልኡካን ቡድናቸው ጉብኝት ጀመሩ።
ጉዟቸውን በኮሎስኒ ጎዳና ጀመሩ። ከዛም በደቡብ ሮም 25 ኪሎ ሜትር ተጓዙ። አፒያን ከተጓዙ በኋላ እዛ የተነሱበት ኮሎሲያን ጉብኝቱ መጨረሻ ሆነ። የሩጫው እቅዱ እንደዛ ነው። ኒስካንን ጉብኝቱን ከጨረሱ በኋላ ምክር እየሰጡ መጨረሻ ላይ የማራቶን ሯጮች ላይ ደረሱ። እዚህ ስትሮጡ እንዳትለዩዋቸው፣ የምፈልገው 3 አትሌቶች አሉ። አንደኛው ሩሲያዊ ቶፖፍ ነው። ሁለተኛው ደግሞ አውስትራሊያዊ ፓወር ይባላል። ሶስተኛውና ዋነኛው ደግሞ ሞሮካዊው አትሌት ራዲክ ነው አሉ። በፍጹም እንዳያመልጧችሁ፣ ከሄዱም የጠሏችኋል ሲሉ አከሉ። ኮንስታንቲን ፓርክ ተሰባሰቡ። በጣም የተዋበ ቦታ ነው። ብዙ ሐውልቶች አሉ። ኒስካንን ጠየቁ። እነዛን ሐውልቶች ታውቋቸዋላችሁ ብለው ጠየቁ እና በበቀና ብለው ተመለከቱና አይ አናውቀውም አሉ። ኒስካንን ቀጠሉ። እነዚህ የምታያቸው አብዛኞቹ ሐውልቶች ውድድሩ ጀመር ነው። ነገር ግን መሀል ላይ አንዳች ነገር ተፈጠረ። የትጥቅ አምራቹ አዲዳስ ኩባንያ ወደ ኢትዮጵያ ልዑክ ቡድን መጣና 1500 ጫማዎችን ሞከርን። ነገር ግን አንዳቸው ለአበበ ቢቂላ መሆን አልቻሉም። ምን ተሻለ? የመጨረሻ መፍትሄ በባዶ እግሩ መሮጥ የመፍትሄው አንድ አካል ሆነም። የመጨረሻው ዙር ርችት ሊተኮስ ነው። አንድ ጥቁር በነጮች መሃል በባዶ እግሩ ተንበርክኳል። ከጎኑ ያሉት አትሌቶች እየተጠቋቆሙ እየሳቁበት ነው። በመጨረሻም ሩጫው ተጀመረ። ከፊት 185 ቁጥር የለበሰው ሰው አለ። ራዲ ነው። አበበ በህዝቡ ዘንድ አግራሞትን እየፈጠረ ቀጠለ። ከዛም እሱ የማያቸው እነሱ የሚያዩት አትሌቶች ቁጥር እየጨመረ መጣ። ራዲ ወደ መጨረሻው ዙር እየተጠጋ ነው። አበበ ቀዝቅዞታል። ኒስካንን ለምን አይፈጥንም እያሉ ይጮኻሉ። ከዛም አይዞህ አበበ እያሉ ሞተር ተከተሉት። በመጨረሻም ከኢትዮጵያ የተዘረፈው ኮንስታንቲን ፓርክ ደረሰው። የአቶች ደምና አጥንት ትዝ አለው። አበበ ከዛ በኋላ ፈጠነም። ሮቦት እንጂ ሰው አይመስልም ነበር። 2 ሰዓት ከ15 ደቂቃ ከ16 ሰከንድ አበበ